ባጭሩ ሰዎች የሚጠቅሱላችሁ ጥቅሶች እዚህ ጋር አሁን ይሄ ሰውዬ ድኖ ይጠፋ ይመስል ይሆን እንዴ? ይሄ ሰው እዚህ ጋር ይሄ ጥቅስ እንደው እኛ ላይ ስጋት ይፈጥር ይሆን እንዴ? ልክ እንደ ዮሐንስ 15 በእኔ ላይ ያለውን ፍሬ የማያፈራውን ቅርንጫፍ ቆርጦ ይጥላል አይነት ነገር እንደዚህ ነገሮች ግን እዛው ላይ ደግሞ መልሶ እየሰጠ ነበር እኮ ኢየሱስ አይደል? ምንድነው ሲባል በእኔ ላይ ያለውን ፍሬ የማያፈራውን ወደ ውጭ ይጥለዋል ተቆርጦ እንደዚህ ያለ አይደል? እዛው ጋር ደግሞ ያለ እኔ ደግሞ በራሳችሁ ምንም ፍሬ ልታፈሩ አትችሉም ብሏል። እዛው ብሏቸዋል። ባይዞ ቤተክርስቲያን የለችም ያን ያልተመሰረተችም ቤተክርስቲያን ሞትና ትንሣኤ ነው። እዛው ላይ ፍሬ በራሳችሁ ልታፈሩ አትችሉ። ስለዚህ ትምህርቱ ራሱ ቦታው ዮሐንስ 15 እባካችሁ ፍሬ አፍሩ፣ ኧረ ወገኖቼ ፍሬ አፍሩ፣ ፍሬ ካላፈራችሁ ትቆረጣላችሁ አይደለም። የትምህርቱ ቶፒክ እንደውም ያለ እኔ በራሳችሁ አንዳች ፍሬ ልታፈሩ አትችሉም ነው። ኢየሱስ የእግዚአብሔር ልጅ መሆኑን ሳታውቅ አብረኸው ተመላልሰው ወጣ ገባ ብለህ ማን እንደሆነ ግን ሳታውቅ በእግዚአብሔር ፊት የሚሆን ፍሬ ሊገኝ አይችልም። ስለዚህ ቦታው ራሱ እባካችሁ ፍሬ አፍሩ። አንዳንድ ሰው እሱን ትምህርት ይማራል። ወገኖቼ ፍሬ እናፍራ ወይ ሌላ ጥቅስ ብንፈልግ ጥሩ ነው። ይሄ ግን ስለሱ አይደለም። እናፍራ፣ ይሄው ፍሬ የማያፈራውን ይቆርጠዋል ይላል። ከዛ አንዳንድ ሰው ራሱ እየተማረ ማለት ነው መቆረጡ ያስፈራውና ፍሬ እናፍራ የሚለው ራሱ አይገባው። ምንድነው ፍሬ ይላል። ማፍራት እኮ ይፈልጋል ግን ፍሬ ራሱ አይገባው። ስለዚህ ፍሬ ራሱ እንደየሰው ይተረጎማል። አንዳንዱ ፍሬ ማለት አየህ በወንጌል መስክረህ ወደ ጌታ ያመጣቸው ሰዎች ናቸው። እስካሁን ስንት አመጣ? ሶስት ፍሬ አፍርተሃል እኮ የለም ቦታው ጋር የለም። አንድ በቃ ምንድነው ፍሬ? በቃ የሆነ ምናልባት ለቸርች መስጠት ነው። ስለዚህ ሞቅ ያለ ነገር ይሰጣል። ፍሬ የሚለው ራሱ ሰው ምንድነው ብሎ ሁሉም እንደ ግምቱ ነው። ፍሬ እንትን ይሆን ከዛ ያንን ነገር ሲያደርግ ያፈራ ይመስለዋል። ኢቭን ፍሬ አፍሩ ባካችሁ ያሉ የሚያስጨንቁን ሰዎች ፍሬው ምንድነው ሲባል ምንም አዲስ ምናመጣው እኛ የምናፈራው ፍሬ የለም እኮ ግንዱ የሚሰጠው ህይወት ሲወጣ ማለት ነው አይደል? ስለዚህ ምን አለ? ያለ እኔ ማንም ሰው ማለት ነው ያለ እኔ አይደል ያለው? እዛው አንዳች ፍሬ ልታፈሩ አትችሉ በእኔ ብትሆኑ ግን አይደል ያለው? ከእኔ ተነሳ ማለት እኮ እናንተ ሰፈር ያሉ